ከጡረታ ጋር በተያያዘ አዲስ መረጃ ይፋ ተደርጓል። የጡረታ ክፍያን በተመለከተ በወጣው በዚህ መረጃ መሰረት አዳዲስ እርምጃዎች መወሰድ እንደሚጀምሩ ታውቋል። በሌላ በኩል ደግሞ የነዳጅ ዋጋ በከፍተኛ ደረጃ መጨመሩን የደረሰ መረጃ ያመለክታል። ከዋጋ ጭማሪው ጎን ለጎን ባለፉት ጥቂት ወራት ከዚህ ቀደም ታይቶ በማይታወቅ ፍጥነት የነዳጅ ክምችት መቀነሱን ለማወቅ ችለናል። ውድ ቤተሰቦቻችን እነዚህንና ሌሎች መረጃዎችን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ደረሰኝ ሳይሰጡ ሽያጭ የሚፈጽሙ ግብር ከፋዮች ቅጣትን ከ50 ሺህ ወደ 100 ሺህ ብር ከፍ እንዲል የሚያደርግ የታክስ አስተዳደር ማሻሻያ አዋጅ ተዘጋጀ። መንግስት ለ10 ዓመት ሲሰራበት የቆየውን የታክስ አስተዳደር አዋጅ በሚያሻሽልበት ዙሪያ ከባለድርሻ አካላትና ባለሙያዎች ጋር የግብዓት ማሰባሰቢያ ውይይት አድርጓል። በዚህ የማሻሻያ ረቂቅ ውስጥ ተሻሽለው ከቀረቡ ነጥቦች መካከል ደረሰኝ ሳይሰጡ ሽያጭ የሚፈጽሙ ግብር ከፋዮች ላይ ከዚህ ቀደም ቅጣት ተብሎ ተቀምጦ የነበረውን የገንዘብ ቅጣት ከፍ ያደረገ ህግ ተካቶበታል። በዚህም 50 ሺህ ብር ቅጣትን ያስቀምጥ የነበረውን በማሻሻል የ100 ሺህ ብር ቅጣት የሚጥል አዲስ ህግ በረቂቅ ማሻሻያ አዋጁ ላይ ተቀምጧል። ይህም በእያንዳንዱ ደረሰኝ የደረሰኙን ዋጋ ከግምት ውስጥ የማያስገባ ነው ተብሏል። የገንዘብ ሚኒስቴር ከፍተኛ የህግ አማካሪ አቶ ዋሲሁን አባተ እንደገለጹት የተቀመጠው ገንዘብ መጠን በግብር ከፋዩ ዘንድ እንደ አንድ ወጪ ታሳቢ እየተደረገ መጥቷል። ይህ ደግሞ ህገ ወጥነቱን እየጨመረ እንዲመጣ እያደረገ መጥቷል ብለዋል። ለዚህም ማሻሻያ እንዲደረግበት ሆኖ መቀመጡን ለውይይቱ ተሳታፊዎች አስረድተዋል። በዚህም የሽያጭ ደረሰኝ ሳይሰጡ ሽያጭ በሚፈጽሙ ግብር ከፋዮች ላይ በዚህ ድርጊት ከሁለት ጊዜ በላይ ከተገኙ ወደ እስር የሚወስድ አስተዳደራዊ ቅጣት እንደሚኖር አያይዘው ገልጸዋል። በሌላ በኩል ደግሞ የነዳጅ ዋጋ በከፍተኛ ደረጃ እየጨመረ ሲሆን የዓለም የነዳጅ ገበያ ለአቅርቦት እጥረት እየተዘጋጀ መሆኑን ተነግሯል። በተባበሩት አረብ ኤምሬትስ እና በሳውዲ አረቢያ ላይ የተዘነዘሩ የድሮን ጥቃቶችን ተከትሎ የነዳጅ ዋጋ ከፍተኛ ጭማሪ አሳይተዋል። በአካባቢው ያለውን ውጥረት ለማርገብ የተሰጡ ተስፋዎች እየደበዘዙ መምጣታቸውንና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቻይና ባደረጉት ጉብኝት ከኢራን ጋር በተያያዘ ምንም አይነት ስምምነት ላይ አለመደረሱ በሆርሙዝ ወሽመጥ ላይ ያለውን ስጋት ይበልጥ አባብሶታል ተብሏል። የዌስት ቴክሳስ ኢንተርሚዲየት የነዳጅ ዋጋ በየመጋዘኑ በ2.5 በመቶ ጨምሮ በአንድ በርሜል $108.2 የደረሰ ሲሆን የብሬንት የነዳጅ ዋጋ ደግሞ በ2.03 በመቶ ጨምሮ በአንድ በርሜል $111.5 ሆኖ ተመዝግበዋል። በቅርቡ በተሰነዘረ የድሮን ጥቃት በተባበሩት አረብ ኤምሬትስ በሚገኘው የባራካ የኒውክሌር ኃይል ማመንጫ አቅራቢያ የእሳት አደጋ ማስከተሉ ታውቋል። የሀገሪቱ መከላከያ ሚኒስቴር ሌሎች 2 ድሮኖችን ማክሸፍ መቻሉን ገልጿል። በሌላ በኩል ሳውዲ አረቢያ ከኢራቅ ተነስተው የአየር ክልሏን የጣሱ 3 ድሮኖችን መምታቷን አስታውቃለች። የኤምሬትስ ባለስልጣናት እንደገለጹት ጥቃቱ የደረሰው ከኒውክሌር ተቋሙ ቅጥር ግቢ ውጭ በሚገኝ የኤሌክትሪክ ጄኔሬተር ላይ ሲሆን ምንም አይነት የጨረር ፍንጣቂም ሆነ የሰው ህይወት መጥፋት እንዳልደረሰ ተገልጿል። እነዚህ ጥቃቶች ፕሬዝዳንት ትራምፕ የሆርሙዝ የባህር ሰርጥን ለንግድ ክፍት ለማድረግ ፕሮጀክት ፍሪደም የተሰኘውን ዘመቻ ከጀመሩ ወዲህ በአሜሪካ አጋሮች ላይ ከተሰነዘሩ ተከታታይ ጥቃቶች መካከል የቅርብ ጊዜዎቹ ናቸው። ትራምፕ ባለፈው ሳምንት በቻይና ያደረጉት ጉብኝት የቻይናው ፕሬዝዳንት ሺ ጂንፒንግ በኢራን ላይ ያላቸውን ተጽዕኖ በመጠቀም ወሽመጡ እንዲከፈት ያደርጋሉ የሚል ተስፋ ተጥሎበት የነበረ ቢሆንም ስምምነት ሳይደረስ መቅረቱ ስጋቱን መልሶ ቀስቅሶታል። የነዳጅ ገበያው እያሽቆለቆለ በመምጣቱ በአሁኑ ወቅት 80 የሚጠጉ ሀገራት ኢኮኖሚያቸውን ከሚመጣው የኃይል ቀውስ ለመጠበቅ የአስቸኳይ ጊዜ እርምጃዎችን ማስተዋወቃቸው ታውቀዋል። የፋይናንሻል ታይምስ ዘገባ እንደሚያመለክተው የሆርሙዝ ወሽመጥ ትራፊክ ለረጅም ጊዜ ተዘግቶ የሚቆይ ከሆነ የብሬንት ነዳጅ ዋጋ እስከ $180 ሊደርስ እንደሚችል የአበርዲን ኢኮኖሚስቶች እየገመገሙ እንደሚገኙ አስታውቀዋል። የዓለም አቀፉ የኃይል ኢነርጂ በቅርብ ጊዜ ባወጣው የነዳጅ ገበያ ሪፖርቱ ባለፉት ጥቂት ወራት ጊዜ ውስጥ በአቅርቦትና በፍላጎት መካከል በቀን የ6 ሚሊዮን በርሜል ልዩነት ወይም ጉድለት እንደሚኖር ገምተዋል። ይህ ከፍተኛ ጉድለት መንግስታትና ነጋዴዎች የነዳጅ ክምችታቸውን ከዚህ ቀደም ታይቶ በማይታወቅ ፍጥነት እንዲያሟጥጡ እንዳስገደዳቸውም ተገልጿል። ጄፒ ሞርጋን በበኩሉ የኦኤስዲ የነዳጅ ክምችት እስከ ሰኔ መጀመሪያ ድረስ ወደ አስገዳጅ የአሰራር ውጥረት ደረጃ ሊቃረብ ይችላል፣ ይህም የዋጋ ንረቱን ይበልጥ ሊያባብሰው ይችላል ሲል ግምቱን አስቀምጧል። በሌላ በኩል ደግሞ ከጡረታ ጋር በተያያዘ አዲስ መረጃ ይፋ ተደርጓል። በዚህም መሰረት አንዳንድ የግል ድርጅቶች የሰራተኞቻቸውን ትክክለኛውን የጡረታ መዋጮ እንዳይሰበሰብ ደሞዝ አሳንሰው ያሳውቃሉ ተብሏል። ድርጅቶቹ እስከ 3 ወር ሳይከፍሉ ከቆዩ ከሂሳብ ደብተራቸው ላይ እንደሚቀነስም ተነግሯል። ባለፉት 6 ወራትም ከ39 ቢሊዮን ብር በላይ ከግል ድርጅት ሰራተኞች ተሰብስቧል ያለው የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር ከ8 ዓመት በፊት ከነበረው ገቢው የ34 ቢሊዮን ብር ብልጫ እንዳለው አሳውቀዋል። አንድና ከአንድ በላይ ሰው የቀጠረ ማንኛውም የግል ድርጅት ሰራተኛውን ወደ ጡረታ እቅድ የማስገባት ግዴታ እንዳለበት የግል ድርጅት ሰራተኞች ማህበራዊ
ማህበራዊ ዋስትና አስተዳደር አስታውሰዋል። የጡረታ መዋጮ ከሰራተኛውም ከቀጣሪውም ድርጅት ተቀንሶ በጊዜው ገቢ መሆን እንዳለበት የአስተዳደሩ የኦፕሬሽን ዘርፍ ምክትል ስራ አስፈጻሚ አቶ መሰረት ዘለቀ ተናግረዋል። ከሰራተኛው 7 በመቶ ከአሰሪው ደግሞ 11 በመቶ ተቆርጦ በአጠቃላይ 18 በመቶ በየወሩ ለአስተዳደሩ ገቢ መሆን እንዳለበት ነው ይህንኑ አስመልክቶ በወጣው ህግ ላይ እንደተደነገገ የተገለጸው። ህጉ ከሰራተኞች ላይ ተቀናሽ ተደርጎ ነገር ግን ገቢ ካልሆነ ራሱ ድርጅቱ ይከፍላል ከማለት ባለፈ መዋጮውን በየጊዜው ገቢ ማድረግ ላይ ግን በብዙዎቹ የግል ድርጅቶች ዘንድ አሁንም ሰፋ ያለ ችግር ይታያል ብለዋል። አንዳንዶቹ የሰራተኞቻቸውን ደሞዝ አሳንሶ በማሳወቅ ትክክለኛ የጡረታ መዋጮ እንዳይሰበሰብ እንደሚያደርጉ ነው የጠቀሱት። እንደ መፍትሄም ዝቅተኛ የደሞዝ ወለል በአገር አቀፍ ደረጃ እስኪወጣ ድረስ ድርጅቶቹ ታክስ የከፈሉበትን የደሞዝ መጠን በማየት የጡረታ መዋጮ በዚያው ልክ እንዲከፈል ለማድረግ መታሰቡን አስታውቀዋል። ሙሉ ለሙሉ መዋጮ በማይከፍሉ ድርጅቶች ላይም ጠበቅ ያለ ክትትል በማድረግ ወደ ስርዓቱ ለማስገባት እንሰራለን ነው ያሉት። የሰራተኞቻቸውንም የድርጅታቸውንም የጡረታ መዋጮ ቀንሰው በጊዜው ገቢ የማያደርጉ ተቋማት ግን ራሳቸውን ላልተገባ ቅጣትና ወለድ እየዳረጉ መሆናቸውን ማወቅ አለባቸው ሲሉ አቶ መሰረት ተናግረዋል። መዋጮውን በጊዜው ገቢ የማያደርጉ ድርጅቶች ከተደረሰባቸው የራሳቸውንና የሰራተኛውን ክፍያ ከወለድና ቅጣት ጋር እንዲከፍሉ ይደረጋል ተብሏል። የጡረታ መዋጮውን በጊዜው ገቢ የማያደርጉ ድርጅቶች ሀብት ንብረታቸው እንዲሸጥ ጭምር ሊደረግ እንደሚችልም ተጠቅሷል። አስተዳደሩ በ2018 በጀት ዓመት 9 ወራት ውስጥ 39.7 ቢሊዮን ብር የጡረታ መዋጮ መሰብሰቡንም ሰምተናል። ከ8 ዓመት በፊት ይሰበሰብ የነበረው የጡረታ መዋጮ 5 ቢሊዮን ብር እንደሆነ ስራ አስፈጻሚው አስታውሰዋል። አስተዳደሩ በ2018 ሙሉ ዓመት 55 ቢሊዮን ብር የጡረታ መዋጮ ለመሰብሰብ እቅድ አውጥቶ እየተንቀሳቀሰ እንደሚገኝም ተገልጿል። አሁን ላይ በግል ድርጅቶች የሚሰሩ 2.5 ሚሊዮን ሰዎች በጡረታ እቅድ መሸፈናቸው ነው የተጠቀሰው። የግል ድርጅቶች ውስጥ የሚሰሩ ሰራተኞች ከደሞዛቸው ላይ የተቆረጠ የጡረታ መዋጮ በትክክል ገቢ ስለመሆን አለመሆኑ ለማረጋገጥ እንደሚሰራም ታውቋል።